በጣም አዘን ነበር ማለት ወደዚህ የሚመልሱት ነበር። ወደ ኢትዮጵያ ዲፖርት ሊደረግ ነበር። በተለይ እዚህ ቤት ታምራት አለ። ለማናገር ቃላት ያቀርብኛል። በቃ ተበሳስቷል። በጩቤ ራሱን ይወጋል። በጣም ነው የሚጠጣው። ግን በቃ ራሱን ነው እኔን አይነካም። ራሱን ለማጥፋት ነው የሚሞክረው። እንዲሁም የምሪንዳ ጠርሙስ ሙሉ ሳጥን ነበር ራሱ ላይ እየሰበረ ጨረሰ። እንዲሁም ከነፌስታሉ ጥብሱን ይዤ ነበር የሄድኩት። ባለቤቴ ከ4 ወር በፊት አሜሪካ ላይ ክስ ነበረበት እና በኋላ እዚህ መጥቼ ጸልይለት ብዬ ቃል አወጣለት። ራሳቸው ያፍሩበታል አልክ። በሰዓቱ እሱ በማያውቀው ነገር ነበር ክሱ። ከዛም ፖሊስ ቤት ድረስ መጥቶ ነፃ ነው ብሎ ወረቀት ሰጠው። የት ሀገር? አሜሪካን ሀገር። እዚህ ጸልየን አሜሪካ ታምራት ሆኗል። አሜን። እዚህ ጸልያለሁ። በዓለም ሁሉ ደጃችሁ ይከፈት። አሜን። ከዓለም ሁሉ በረከት ያገኛችሁ። አሜን። መሬት ፍሬዋን ትጥፋ። አሜን። ሰማያችሁ ዝናብ ያዝንብ። አሜን። በበረከታችሁ የተቀመጠ ዘንዶ ይሙት። አሜን። ዓለም አቀፍ በሮች ይከፈቱላችሁ። አሜን። ዓለም አቀፍ በረከቶች ያገኟችሁ። አሜን። ኢየሱስን ምን ትያለሽ? አመሰግናለሁ። በጣም አዘን ነበር ማለት ወደዚህ የሚመልሱት ነበር። ወደ ኢትዮጵያ ዲፖርት ሊደረግ ነበር እና ኢየሱስን ምን ትያለሽ? አመሰግናለሁ። አሜን። ማሚ ስለዚህ ታምራት ኢየሱስን ምን ትያለሽ? ኢየሱስ በተለይ እዚህ ቤት ታምራት አለ። ለማናገር ቃላት ያቀርብኛል። አትጨነቂ፣ አታልቅሽ ነው እሱን የከሰሱትና ፖሊስ የላኩባት ራሳቸው ያፍራሉ ነው አልኮ። እንደዛ ያፈሩ እግዚአብሔር እንደዚህ ይለኛል። የትም አትደርስም ያሉ ያፍራሉ፣ የትም አይደርስም ያሉ ያፍራሉ። የሚያፍሩት በመስፋታችሁ ነው። የሚያፍሩት በተከፈተ በራችሁ ነው። በበረከታችሁ ነው። በከፍታችሁ ነው። በመብዛታችሁ ነው። በመጨመራችሁ ነው። በማገልገላችሁ ነው። በመነገዳችሁ ነው። በመማራችሁ ነው። በመውለዳችሁ ነው። በማግባታችሁ ነው። እዚህ ቤት ታምራት ስላለ የእግዚአብሔር ሰው አሁንም ጸልዩልን። ትልቅ ነገር በርሶ ላይ ስላለ ከዚህ ብላቴና እኔ ጋር ነው የተወለደ። ከአባቱ ጋር ተገናኘ። ከአባቱ ጋር እንዲገናኝ ጸልዩልኝ። አባቱ የት ነው ያለው? ዋዮ ነው ያለው። ዋዮ። ለምንድን ነው የማይገናኘው ከአባቱ ጋር? ማለት አልተመቸውም። አሁን ሊመጣ ነው ከ4 ወር በኋላ እንዲመጣ ነው የፈለግሽው? እንዲወስድ እንዲመጣ ሳይሆን እንድትሄድ ነው ወስደው ነይሽ። እናቶች አያችሁ እንዴት እንደሚያስቡ። ተዘጋጅ እሺ። ጌታ ጸልይ ጹም ይልሻል። እሺ ፊቴን ፈልግ። ለ3 ቀን ፊቱ ደቂ። እሺ በ4ኛው ቀን ተከፍቶልሻል። ሂድ። ስሜ ምህረት ይባላል። የመጣሁት ከ010 ከሻሸመኔ። እኔ የሆነልኝ ያው እዚህ ያመጣችኝ ጓደኛዬ ናት። እሷም ደግሞ ዛሬ አይቻታለሁ። ከሷ ጋር ነበር የመጀመሪያ ቀን የመጣሁት። ከዛ ምግብ ሳልበላ ሳምንት ደርሼ ነበር። ለምን ያክል ጊዜ ወደዚህ ቸርች ስትመጪ ምግብ አልበላሽም? ምግብ ሳልቀም ሳምንቴ ነው። ድፍን ሳምንት ከተኛው ሳምንቴ ነው። ምግብ ደግሞ ለመብላት ሳስጠጋ በቃ ያንቀኝ ነበረ እና ምግብ አልበላውም። በቃ በጣም ልሞት ደርሼ ነው። እዚህ የሷን ጓደኛ አንዱ ነበረች። ከሷ ጋር ነው የመጣ ነው ያመጣችን የመጀመሪያ ቀን። እሺ ከዛ እዚህ ወጣውና አንተ ጸለይክልኝ። ልታረጋት ያስካት እንደ ልጇ ልገለጽ አሰቃየኋት። ምንድን ያረካት? እንዴት አድርገህ ነው ያሰቃያት? እንዳትበላ አርኪያት። ምን እንዳትበላ? ምግብ። ምን አድርገባታል? ትምህርቷን አበላሸው። ትምህርቷ ምንድን ያረካው? አበላሸው። ሌላ ምንድን ያረካው? የባሏ ወንድም ምን እንዲያረግ? ፎቶዋን ወሰደ። ባሏ ወንድም ማን የሚባል? አባይኔ ይባል። አባይኔ ፎቶዋን ይዞ የት ነው ሄደው? በዱራሜ ከተማ። ዱራሜ ጠንቋይ ቤት። ምን ልትሆን? ከሱ እንድትፋቱ ነገራችሁ እንዲበላሽ ወደ እናንተ የተላከው ወደ ጠላታችሁ ተመልሷል። ሌላ ምኗን ነው ያስከው? በረከቷን ይዛል። ሌላ ምኗን ነው ያስከው? ጭንቅላቷን። ሌላ ምኗን ነው ያስከው? ቤተሰቦቿን እንዳታይ። በሶስተኛ ቀን እንዴት አድርገህ ልትገላት ነው? በራሷ ነው የምገላት።
በራሷ እንዴት አድርጋ? በድንገት በቃ እጇ ላይ አንገቷ ላይ ታረጋለች። ምኑን? ማብራቱን እጇ ላይ አንገቷ ላይ ታረጋለች። ይሄ መንፈስ ሲመታ የእናንተን ነገር የያዘ አብሮ ይመታል። እግዚአብሔር እንደዚህ ይለኛል፣ ጠላታችሁ ተይዘዋል፣ ፕሮግራሙ ቅሩ ተበላሽተዋል። በኃይል ጮኸ እንድትሄድ አዛለሁ። 1 2 3 ቀጠል ለመጨረሻ ጮኸ ውደቅ። ሳምንቱን ሁሉ ምግብ አልበላሽም? ሳምንት ሆኖኛል። ሳምንቱን ሙሉ እንቀኛል። በቃ እንዲህ ሲያደርገኝ ደግሞ ማስበው አባቴ ብር ምናምን ባለሀብት ነው፣ ግን እኔን ስለማያኝ በቃ ቀድሜ እሱን መግደል አለብኝ ያሰኘኛል። በቃ እንደዚህ ነው የምለው ለሰው ሁሉ ማለት ነው። አባቴ ለኔ ምንድነው የምጠቅመው እላለሁ። ከዛ ራሴን ነው ማጠፈው ቀጥዬ እላለሁ በራሴ። ታንክ ዩ። እስኪ ዘና ብለሽ ብይ። እስኪ ጠላት ይቃጠል። ሆቴል የለም እንጂ ጥብስ ነበር ምን ጋብዝሽ። እስኪ ዘና ብለሽ ብይ። ሰይጣን ይቃጠል። ታንክ ዩ። እዚህ መብላት ጀምረሻል። ነገርሽ ተለቋል። ቢ አትፍሪ። ቢ በኢየሱስ ስም ተባርኳል። ቢ ዘና ብለሽ ቢ እንከት አድርገሽ ቢ። ታንክ ዩ ጂሰስ። እናከብርሃለን ጌታ ሆይ። ታንክ ዩ ጂሰስ። ቢ ዘና ብለሽ ለስላሳም ጠጭ። እዚህ ነው በቃ ምግብ አፕታይት የተከፍቶ የበላውበት ቀን ነው። እዚህ ሳምንት ሳልበላ ቆይቼ ማለት ነው። ቤት ሄጄ ምግብ እስከምሰራ ራሱ አልጠበኩም። እኔ ስገባ ቤት የነበሩት ራሱ እንዴ በስርዓት እየተራመድሽ እኮ ነው አሉኝ። እሺ ከዛ ምግብ በልቼ ነው የመጣሁት። እንደውም ከነፌስታሉ ጥብሱን ይዤ ነበር የሄድኩት ቤት ማለት ነው። ከዛ ማን የገዛልሽ አለኝ እሱ ማለት ነው ባለቤትሽ። አዎ እንደውም ይጠጣ ነበረ። ያን ቀን ጀምሮ ነው መጠጥ ያቆመው። ሃሌሉያ። ይችላል ኢየሱስ። አሜን። አልቆም ያለ ነገር ቆሟል። አሜን። ማዕበል ቆሟል። አሜን። ወጀብ ቆሟል። አሜን። እናንተ ላይ የተነሳው ቆሟል። አሜን አሜን። ከዛ ቀን ጀምሮ ቤቱ ተስተካክሏል። እየጠጣ ራሱን ሁሉ ይወጋ ነበረ እሱ ማለት ነው። በቃ ተበሳስቷል። በጩቤ ራሱን ይወጋል። በጣም ነው የሚጠጣው፣ ግን በቃ ራሱን ነው እኔን አይነካም። ራሱን ለማጥፋት ነው የሚሞክረው ብዙ ጊዜ ማለት ነው። ከዛን ቀን ጀምሮ ወይኔ እግዚአብሔር ለካ እንደዚህ አይነት ነው እንዴ፣ ከዛሬ ጀምሮ እኔ ያልጠጣው ማለት እስካሁን ጠጥቶ አያውቅም። ራሱንም መውጋት ተወ። ራሱን ይወጋዋል። ምንም አይመስለውም። እንደውም የምሪንዳ ጠርሙስ ሙሉ ሳጥን ነበር ራሱ ላይ እየሰበረ ጨረሰ። መጀመሪያ አንቺ ተፈውሰሽ ከመሄድሽ በፊት ማለት ነው። በእኔ ሁሉ ይበሳጭ ነበር። አልበለም ካልኩት በቃ እኔ ለችግሬ ነው ማልበለው፣ ግን በቃ ንዴቱን ይወጣል። ራሱን እያነሳ ይወጋል። ወንበር ሁሉ ራሱ ላይ ይሰብራል። በቃ አሁን በቃ ያ ሁሉ ትቶ ህይወቱን በመስማር ነው የሚመራው። ክብር ለኢየሱስ ይሁን። ኢየሱስ ምን ትያለሽ? በጣም ነው